ተመልሰናል። አሁን ደግሞ ወደ ከመወሰኑ በፊት ልወስዳችሁ ነው። በዚህ ሳምንትም ታዲያ ሰዎች ማንን ልጠይቅ ብለው ግራ የተጋቡበትን አንድ ሀሳብ አንስቼ ከባለሙያ ጋር የምትፈልጉትን ወይም ብዙ ሰው ሊጠይቅ ይችላል ብዬ ማስባቸውን ጥያቄዎች ጠይቄ ቆንጆ ጨዋታ አድርገን ትልቅ ትምህርት የምትማሩበትን ፕሮግራም አዘጋጅተንላችኋል። እሱን ደግሞ ተከታትለን እንመለስ። ይህ ነዳጅ ማደያ ነው። በነዳጅ የሚሰሩ መኪኖች ለዕለት ጉዟቸው ኃይላቸውን የሚሰንቁበት ስፍራ። በነዳጅ የሚሰሩ መኪኖች ያልኩት ያለ ምክንያት አይደለም። ከተወሰኑ ዓመታት በፊት መኪኖች ብቻ እያልን የምንጠራቸው መኪኖች አሁን ግን በኃይል ምንጫቸው መሰረት የተለያዩ መኪኖች እንዲሆኑ በተለያየ ስያሜ እንድንጠራቸው ምክንያት ሆኗል። ይህም ማደያ ነው፣ የነዳጅ ሳይሆን የኤሌክትሪክ። የዘመናችን ትውልድ የሆኑት የኤሌክትሪክ መኪናዎች ለጉዟቸው የሚሆናቸውን ጉልበት የሚሰበስቡበት ቦታ። እንግዲህ ዘመኑ በፍጥነት እየተቀያየረ እያደገ ነው። የዚህ ማሳያ ደግሞ እንደዚህ ያሉ ቴክኖሎጂዎች ናቸው። በእኛ ትውልድ ለዘመናት ሲያገለግሉ የነበሩትን የነዳጅ መኪኖችን የሚተኩ ወይንም የሚያሳርፉ ኤሌክትሪክ መኪናዎች በብዛት በጎዳናው ላይ መታየት ጀምረዋል። ታዲያ እነዚህ ኤሌክትሪክ መኪናዎች ሙሉ ለሙሉ ነዳጅ መኪናን መተካት ይችሉ ይሆን? ቴክኖሎጂውስ በራሱ እዛ ብቃት ላይ ደርሷል? በዚህ ዘመን ኤሌክትሪክ መኪና መግዛት ምን ያህል ያዋጣል? እነዚህና የመሳሰሉ መረጃዎችን ስለ ኤሌክትሪክ መኪናዎች ዛሬ በስፋት የምናይ ይሆናል። እናንተም እንግዲህ ሰዎች ምርጫቸው ኤሌክትሪክ መኪና በሆነበት ዘመን ኤሌክትሪክ መኪና ለመግዛት ማሰባቸው አይቀርምና መረጃ ከየት ላገኝ ብሎ ማሰብ ቀረ። በዛሬው ከመወሰኑ በፊት ፕሮግራማችን ኤሌክትሪክ መኪና ለመግዛት ከመወሰኑ በፊት ማወቅ ያለባችሁ ነገሮች፣ ማድረግ ያለባችሁን ጥንቃቄዎች በሙሉ በስፋት እንቃኛለን። አብራችሁን ቆዩ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ፣ እንዴት ነሽ? ቆንጆ መኪኖች አሏችሁ። አዎ፣ በጣም ያማምሩ መኪኖች። ዋጋቸውስ እንዴት ነው? ደህና ነው? ላንቺም ይሆን? በእውነት? እሺ፣ ደስ ይለኛል። እሺ፣ አረፍ እንበል። እሺ፣ በመጀመሪያ ከመወሰኑ በፊት በተሰኘው ፕሮግራሜ ላይ እንግዳ ስለሆንሽ በጣም አመሰግናለሁ። እንዴት ነሽ ፋሲካዬ? እስኪ ራስሽን በደንብ ለቤተሰቦቻችን አስተዋውቂልን። በኬቢ ኢምፖርት ኤንድ ኤክስፖርት የስራ ድርሻሽ ምን እንደሆነ። ስሜ ፋሲካ ጸጋው እባላለሁ። በኬቢ ኢምፖርት ኤክስፖርት ውስጥ የሽያጭ ባለሙያ ነኝ። ያው በሰፊው በብዛት ኤሌክትሪክ መኪኖችን እንዲሁም ነዳጅ መኪኖችን፣ ሃይብሪድ እንዲሁም ከፍ ያሉ ሌክዠሪ መኪኖችን በማስመጣት እንታወቃለን። በጣም ጥሩ። ወደ ጨዋታችን ከመግባታችን በፊት አንቺ ከኤሌክትሪክ ወይስ ከነዳጅ ከየትኛው ወገን ነሽ? ኤሌክትሪክ ነኝ። አረ እውነታው። ምክንያቱም አሁን ላይ ከረንትሊ ኮስት ሴቪንግ ያደርጋሉ፣ እንዲሁም በጣም ሎ የሆነ ሜንቴን ነው የሚያስፈልጋቸው፣ ኮምፎርታብል እና ኩዌት ስለሆኑ ኤሌክትሪክ መኪኖችን እመርጣለሁ። ስለዚህ አንቺን በቻርጅ ነው ምትሰሪ? ያ ማለት ትችያለሽ። ኢንትረስቲንግ። አሁን እንግዲህ ብዙ አይነት ኤሌክትሪክ መኪኖች እያየን ነው። አሁን ከደረሱበት መዘመን አንጻር 100% አስተማማኝ ናቸው ታያለሽ? ኦፍ ኮርስ አዎ። ምክንያቱም ኤሌክትሪክ መኪና ማለት ትልልቅ ፋክተሪ ነው አሁን ላይ አልፎ ነው የሚመጣው አፍሪካም ውስጥ። በዛ ላይ ሀገራችን ሙቀታማ መካከለኛ የአየር ንብረት ስላለው ተስማሚም ስለሆነ 100% አስተማማኝ ኤሌክትሪክ መኪና ነው አሁን ላይ። ስለዚህ 100% አስተማማኝ ነው ማለት እንችላለን በደረሰበት ቴክኖሎጂ። በደንብ ኦኬ፣ በጣም ጥሩ። ከነዳጅ መኪናዎችስ አንጻር ኤሌክትሪክ መኪና ነዳጅን በደንብ ይተካል ብለሽ ታስቢያለሽ? አዎ በደንብ። ምክንያቱም አንደኛ አሁን ላይ ያሉት ኤሌክትሪክ መኪኖች በጣም ዘመናዊ፣ ኮምፎርታብል እና ህይወትን በቀላሉ እንድንኖር የሚያደርገን ነው። ኮስት ሴቪንግ ነው እንዳልኩሽ፣ በጣም ዘመናዊ ናቸው። ሁለተኛ ደግሞ ከባትሪ ዋራንቲም ጋር እየመጡ ስለሆነ ነዳጅ መኪኖች ላይ ስትመጪ ነው በጣም ይጮሃሉ፣ እንዲሁም ደግሞ የአየር ብክለትም ያመጣሉ። ኤሌክትሪክ መኪና ጋር ስትመጪ ደግሞ የተለያዩ በሽታ ኢንቫይሮንመንታል፣ ይሄ ሳይነስ እንዲሁም የተለያዩ በሽታዎችን ይቀንሳሉ ማለት ነው። አሁን ኤሌክትሪክ መኪኖች ከነዳጅ መኪና በተጨማሪ ምን አይነት ቴክኖሎጂዎችን ይዘው መጡ? ከዋጋስ አንጻር እንዴት ታየዋለሽ? ኤሌክትሪክ መኪኖች አሁን ላይ ገቨርንመንታል ምንድን ነው ያደረገው? ታክስ በጣም ድጎማ እያደረገ ይገኛል። ይህ ማለት አሁን ላይ ላለው የማህበረሰብ ተመጣጣኝ የሆነ ዋጋን ይዘው መጥተዋል ማለት ነው። ሁለተኛ ደግሞ ከአፍተር ሴል ሰርቪስ ጋር አንድ ኢምፖርተር ወይም ደግሞ አሁን ለምሳሌ እኛ ኬቢ ኢምፖርት ኤክስፖርት ከኛ ለሚገዛው ባትሪ ዋራንቲ እንሰጣለን፣ አፍተር ሴል ሰርቪስ እንሰጣለን፣ ቴክኒሻል ሰርቪስ እንሰጣለን። በጣም ጥሩ። እዚህ ጋር ከመጣሽልኝ አይቀር ኤሌክትሪክ መኪናዎች ለተከራይ ይሆናሉ ብለሽ ታስቢያለሽ? ምክንያቱም አሁን ብዙ ጊዜ ተከራዮች ኤሌክትሪክ መኪና አላቸው እየተባሉ እየተጠየቁ እንደሆነ ሰምቻለሁ። ከቻርጂንግ አንጻር በጣም ብዙ መብራት ይበላል ወይስ እንዴት ነው? አሁን ለሁሉም ነው። በየቦታው ቻርጂንግ ስቴሽን አለ። ልክ
በፊት ላይ ነዳጅ መኪኖች በየቦታው ነዳጅ ማደያ እንዳለ ሆኖ ቻርጂንግ ስቴሽኑ እንደዚህ አይነት ነገሮችን ፋስት ቻርጅ በመትከል ኮስት ሴቪንግ ነው። እንደውም ኤሌክትሪክ መኪና ብዙ እንደዚህ ወጪ የለውም። ቤት ውስጥስ ቻርጅ የሚያደርጉ ሰዎች በጣም እንዴት ነው መብራት በጣም ይቆጥራል? በዚሁ ለአከራዮችም መልእክት እንድናስተላልፍ ተመጣጣኝ ነው ብዬ አስባለሁ። እስካሁን የሰማነው ምናልባት ኢንፎርሜሽን ችግር ካልሆነ በስተቀር ቆጠረብኝ የሚል ሰው አልሰማሁም። እንዲሁም ጥሩ ነው ኮስት ሴቪንግ አደረገልን ኢንፎርሜሽን ነው እየሰማን ያለ ነው። የኤሌክትሪክ መኪኖች ከመምጣታቸው በፊት መቼም ሁሉም ሰው ነዳጅ መኪና ተጠቃሚ ነበር አይደል? ስለዚህ አሁን ኤሌክትሪክ ሙሉ ለሙሉ ነዳጅን ከተካው ውለታውን መርሳት አይሆንብንም? አባቱ ስለሆነ ብዬ ነው። ነዳጅ መኪና ኤሌክትሪክ አባት ነው ማለት እንችላለን። አንቺ ነው ነዳጅ መኪና? አዎ። ለምን መሰለሽ አሁን አንደኛ ያለን የኮሪደር እየተሰራ ነው እንደምታየው፣ ከበቂ በላይ ምቹ የሆነ አስፓልት ይኖረናል ብዬ አስባለሁ። ሁለተኛ በጣም ኮስት ሴቪንግ መሆኑ በራሱ ለኛ ማህበረሰብ ሞር ኦፍ ቤኔፊት ነው ብዬ አስባለሁ። ስለዚህ ሙሉ ለሙሉ ማህበረሰባችን ኦልሞስት ሽፍት እያደረገ ነው ብዬ አስባለሁ። ስለዚህ ግልብጥ ይላል ከነዳጁ። አብዛኛው ሰው መኪናውን እየሸጠ ኤሌክትሪክ መኪና እየገዛ ነው። በተለይ እንደኛ አይነት ካምፓኒ ሲሆን እንደ ኬቢ ኢምፖርት ኤክስፖርት አይነት ካምፓኒ ሲሆን ከባትሪ ዋራንቲውም ጋር እንዲሁም ብቁ የሆኑ ውጭ ሀገር ተምረው የመጡ ቴክኒሻል ባለሙያዎች ስላሉ ምንም አይነት የሰርቪስ ችግር እንዲሁም የሜንቴናንስ ችግር ስለማያጋጥመ ማለት ይቻላል። ስለዚህ ሽፍት እያደረገ ነው። ኦልሞስት ሽፍት እያደረገ ነው። አሁን ስለ ሜንቴናንስ ካነሳሽልኝ ቅድም እያወራሽኝ ነበር። ኬቢ ኢምፖርት ኤንድ ኤክስፖርት የሜንቴናንስ ችግር ያለባቸው መኪኖች በተለይ ኤሌክትሪክ መኪኖች የጋራዥ አገልግሎት አላቸው አይደል? እስኪ ስለሱ በደንብ ንገሪኝ። ብዙ ሰው ያው ከባትሪ ጋር በተያያዘ ጭንቀት ስለሚኖርበት ኤሌክትሪክ መኪና ሊገዛ ሲል እንዴት መሰለሽ፣ አሁን መንግስት ምን አይነት ሮል አብጥቷል? አንድ ሰው መኪና ኢምፖርት ሲያደርግ አፍተር ሴል ሰርቪስ እንዲኖረው፣ ሜንቴናንስ እንዲኖረው እንዲሁም ደግሞ ቴክኒሻል ባለሙያ እንዲኖረው አድርጓል ማለት ነው። እኛ ግን ከዛም በፊት ከተለያዩ የመንግስት ተቋማት እንዲሁም የግል ካምፓኒዎች ጋር ጥሩ የስራ ግንኙነት ስላለን በሰፊው መኪና የማቅረብ አቅርቦትም ስላለን አፍተር ሴል ሰርቪስ አለን። እዚሁ ሜንቴናንስ አቅርቦት በጣም በሰፊው አለን ኤሌክትሪክ መኪና። እንዲሁም ደግሞ ውጭ ሀገር እንዳልኩሽ ቀደምም ተምረው የመጡ ብቁ ባለሙያዎች አሉ። በሱ ብቻ እናበቃም። አሁን የተለያየ መንገድ ቢበላሽብሽ ኦር ሰምቲንግ እዛ ቦታ ላይ ተገኝተው ሰርቪስ እንዲሰጡ የትም ክፍለ ሀገር ቢሆን እንደዛ አይነት ቦታ ላይ ተገኝተው ሰርቪስ እንዲሰጡ እያደረግን እንገኛለን። ያ የኛን ለየት ያደርገዋል። ኬቢ ኢምፖርት ኤክስፖርት ካምፓኒ ምንም አይነት ሀሳብ ወይም ችግር አይኖርም ማለት ነው። እሺ ፋሲካዬ፣ ሰው እንግዲህ ኤሌክትሪክ መኪና ለመግዛት ሲያስብ በጣም ስጋት የሚሆንበት የባትሪ ጉዳይ ነው። ሶሻል ሚዲያም ላይ ኤሌክትሪክ መኪኖች ሲቃጠሉ አይተናል። ሰዎች ደግሞ አንድ የኤሌክትሪክ መኪና ባትሪው ከሞተ በኋላ በቃ ጥቅም የለውም ቀፎ ነው የሚሉት ነገር አለና አንቺ እንደ ባለሙያ ይሄንን እንዴት ታብራሪያለሽ? እንደዚህ አይነት ኢንፎርሜሽን ስህተት መሆን አለበት። እንዳልኩሽ ኤሌክትሪክ መኪኖችን ትልልቅ ፋክተሪ ነው የሚያመርታቸው። ከባትሪ ዋራንቲ ጋር ከአፍተር ሴል ሰርቪስ ጋር እንዲሁም ከሜንቴናንስ ጋር እየሰጠን እንገኛለን። ከ5 ዓመት እስከ 8 ዓመት ባለው የባትሪ ዋራንቲን ስለምንሰጥ ምንም አይነት ስጋት ወይም ደግሞ ባትሪው ፌል ቢያደርግ ሪፕሌስመንት ስለሚደረግ ምንም አይነት የባትሪ ችግር አይኖርም። ስለዚህ ስጋት የለም፣ ምንም አይነት ስጋት የለም። ያ ብዙ አይነት ብራንዶችን አያለው ኤሌክትሪክ መኪኖች። ከተማችን ላይ በጣም ቁጥር 1 እየመራ ያለው ኤሌክትሪክ ብራንድ የትኛው ነው? አሁን ከረንትሊ BYD ነው ገበያውን እንደምታዩ ተቆጣጥሮታል። አዎ ብዙ አይነት ብራንዶች ግን ዲዛይኖች ሞዴሎች አሉት አይደል? BYD ሶንግ ፕላስ በጣም በማህበረሰቡ ተመራጭና ተፈላጊነትን እያገኘ ነው አሁን ላይ። እኔ ግን ሁሉንም ወድጃቸዋለሁ። እቺኛዋ በጣም ስባኛለች እና እቺን ለመውሰድ ባስብ እንዴት ነው ዋጋው? አያስፈራም? የምችለው ይመስልሻል? እና እንዴት ነው ከአቅሜ ጋር ተመጣጣኝ ትመስልሻለች? ቼሪቲ 7 እኛ ጋር ስትመጪ 5 ዓመት ባትሪ ዋራንቲ ጋር ፕላስ የባንክ ኦፕሽን አለ። የተወሰነ ካሽ አላቸው 40%ን ከፍለው ቀሪውን ለ5 ዓመት ባንክ ብድር እናመቻቻለን። ባንክን ካነሳሽልኝ አሁን ኤሌክትሪክ መኪኖችን ኢንሹራንስም ለመጠየቅ ብድርም ለመጠየቅ ባንኮች አንደኛ ብድሩን በጣም በአጭር ጊዜ እንድትከፊ ነው የሚያደርጉሽ፣ ወይ ደግሞ ላይሰጡሽም ይችላሉ እና እምነታቸው ገና ይመስለኛል ኤሌክትሪክ መኪና ላይ። ከዚህ አንጻር ምን ትይኛለሽ? አሁን ላይ የባንክ እምነት አለ እኛም አለን፣ ምስክር ነን። ከባንክ ጋር እያያዝ ነው እየሸጠን ያለ ነው። ይሄን ይመስላል። ስለዚህ እየተገነባ ነው፣ እምነቱን እየገነባ ነው። አዎ በደንብ ኤሌክትሪክ መኪና በደንብ። አንድ ኤሌክትሪክ መኪና ለመግዛት ማወቅ ያለባቸው መሰረታዊ ነገሮች የምታያቸውን ንገሪኝ እስኪ። ጥሩ ጥያቄ ነው የጠየቅሽኝ ጄሪ። ምንድነው ኤሌክትሪክ መኪና
መጀመሪያ ብራንዲንጉ ምንድነው የሚለውን ነገር ማወቅ አለባቸው። ሁለተኛ ደግሞ ባትሪያቸው ምንድነው የሚለውን ነገር ማወቅ አለባቸው። ለምሳሌ አሁን ባትሪያቸው ፈርስት ጀነሬሽን የሚባል አለ። አሁን መጀመሪያ ኢትዮጵያ ውስጥ ኤሌክትሪክ መኪና ID6 ነው የመጣው። የነሱ ባትሪ አለ። አሁን ላይ ደግሞ ያለው እነ BYD ቼሪ 87 BZ4X እንደምታያቸው እኛ ጋር ሊቲየም አይረን ፎስፌት የሚባለውን ቆንጆ ባትሪ ነው የሚጠቀሙ እና የባትሪያቸውን ኳሊቲ ማየት አለበት። እንሶ እንደምታየው ከፍ ያሉ ናቸው። ግራውንድ ክሊራንሳቸውን ከመሬት ያለውን የግራውንድ ክሊራንስ እንዲሁም ደግሞ እንዳልኩሽ ከባትሪ ዋራንቲ ጋር ከባንክ ኦፕሽን ጋር ተመራጭ ነው ያስባለሁ። በጣም ቆንጆ ቺንቼሪ እንግዲህ መጥቼ ወስዳለሁ ብዬ ሰላም እንዳልሄድ ነው መሰለኝ። ልቀጥል እንዴ? በዚህ የመጨረሻ ጥያቄ ክረምት ላይ በጣም አደገኛ ዝናብ ሲዘንብ የአየር መለዋወጦች ሲኖሩ ኤሌክትሪክ መኪናዎች ከኤሌክትሪክ ጋር የተያያዙ ስለሆኑ ሰዎች ይሰጋሉ እና ከዛ ጋር አያይዘሽ እስኪ ክረምት ላይ ሰዎች እንዳይሰጉ ምን አይነት መልእክት አለሽ? አሁን ኤሌክትሪክ መኪና እንዳልኩሽ ግራውንድ ክሊራንሱ በጣም ኢምፖርታንት ነገር ነው። አሁን ላይ ሰስፔንሽን የሚባል ነገር አለ። የጎማ ከፍታ ይሄ ላይክ ውሃ ቢያገኘው አይነት ነገር ነው ክረምት ላይ በብዛት ሰው ስጋት የሚገባው ማለት ነው። ጎማችንን ከፍ አድርገን ሰስፔንሽን ማሰራት እንችላለን ማለት ነው። በምንፈልገው አይነት መጠን በምንፈልገው አይነት ከፍታ ሲሆን የተሻለ ይሆናል። ያው አብዛኛው ማህበረሰብ ውሃ ከኤሌክትሪክ ጋር የተያያዘ ነገር ሲሆን ትንሽ ይፈራል። ለሱ ያው ሞር ኦፍ ሰስፔንሽን ተመራጭ ነው። ካልሆነም ደግሞ ግራውንድ ክሊራንሳቸው ከፍ ያሉ መኪኖችን እንደ ቼሪ 87 አይነት መግዛት ይችላሉ። ቼሪን በጣም ማየት ስለጓጓው ውስጧንም ታሳይኛለሽ? በደንብ አሳይሻለሁ። የመጀመሪያው የመኪናው አይነት ምንድነው የሚለውን ነገር ማየት አለባቸው። ሁለተኛ እንደምታየው ውበት ማየት አለባቸው። ውበት ከመሬት ከፍታቸው ግራውንድ ክሊራንሳቸው መታየት አለባቸው። እንዲሁም ደግሞ ባትሪያቸው ምን አይነት ነው። አሁን ፈርስት ኦፍ ጀነሬሽን የመጣው ባትሪ ምንድነው? የመጀመሪያ ኢትዮጵያ ውስጥ የገባው መኪና የID6 ባትሪ ነው። ሁለተኛ ደግሞ የBYD ባትሪ ነው፣ ሊቲየም አይረን ፎስፌት ማለት ነው። እንደዚህ አይነት ባትሪዎች ቢሆኑ አሁን ላይ ለምሳሌ አሁን የመጀመሪያው ጀነሬሽን ባትሪ እስከ 80% ብቻ ነበር ቻርጂንግ መደረግ አለበት ተብሎ እንትን የተባለው። አሁን ግን ሁለተኛው ሊቲየም አይረን ፎስፌት ላይ የመጣው ባትሪ እስከ 100% ማድረግ ስለምትችል እሱ የተሻለ ይመስለኛል። ኦኬ። ስለዚህ ቻርጂንግ መጠናቸውም የተለያየ ነው? ቻርጂንግ መጠናቸውም የተለያየ ነው። እንዳልኩሽ ሊቲየም አይረን ፎስፌት አሁን ላይ የመኪና የባትሪ ዋጋውንም ተመጣጣኝ የሆነ እንዲሁም ደግሞ ገበያ ላይ አሁን የተሻለ ባትሪ የሚባለው ሊቲየም አይረን ፎስፌት ተመራጭ ቢያደርጉ የተሻለ ነው ያስባለሁ። በጣም ጥሩ። ባትሪ ካነሳሽልኝ አይቀር ባትሪው በአማካኝ ለምን ያህል ጊዜ ያገለግላል ኤሌክትሪክ መኪና? ከ8 ዓመት እስከ 10 ዓመት ባለው ያገለግላል። እሺ ፋሲካዬ በጣም አመሰግናለሁ። በደንብ ብዙ ነገር እንድናቅ ረድተሽናል። አሁን ደግሞ ቡናችንን ጠጥተን የጓጓሁላትን ቼሪን እና ሌሎችን ቤት ውስጥ ያሉትን ኤሌክትሪክ መኪኖች ታሳይኛለሽ። እሺ ተመልካቾቻችን እንግዲህ ስለ ኤሌክትሪክ መኪና ማወቅ የሚገባችሁን በሙሉ እንዳወቃችሁ፣ ጥያቄዎቻችሁ እንደተመለሰላችሁ እርግጠኛ ነኝ። አሁን ደግሞ ዞር ዞር እያልን ውስጦቹን እናያለን። ውበታቸውም እንደምታዩት ነው። ፈንክሽናቸው ምን ይመስላል የሚለውንም የምናይ ይሆናል። አብራችሁን ስለነበራችሁ በጣም እናመሰግናለን። ቻው።